በሐሳብ ትካዜ የኔ ስራ ደርሶ የኔ ስራ ከፍቅር ጋር ታስር ነው ኬኔዲ ነው የሚለው ጥይት ሊጮህብን እኮ ነው በብራሪ ተጠንቀቅ ይለዋል ከተማውን ተቆጣጥራችሁታል ሽመቤት እኮ ማዶና ነው የሚሏት የአዲስ አበባ ልጆች በሙሉ እርሳኝ ሐሳብ እርሳይ ናፍቆት እርሳይ ጭንቀት እርሳኝ በጣም ያፈቅርሻል በጣም እኔ ፍቅር አላቅም እሱ ያብዳል ግን ይቀራል ያልመታው ሰው አታገኝም ምን ነው 32 አፍሽ ላይ ጣፈጠ ልብስ ገዝተንም አሰፍተንም አናቅ ምን ይዘንባል ገብርኤል ስንጠጣ 50 ዓመታችን አረ በማርያም በቃ እንደዛ ነው እዚህ ጋር መጮህ አለብሽ ጆሮዬ ላይ ገና ነው ብዙ ይቀርሻል ገና ይላል እንዳትዋሽ ብርቱ ማን ነገረህ ተቀቅ አድርጊው እንዴ በጣም የልብ መለጠጥ ታመምኩ ፋንትሽን ደግሞ አመጣሽልኝ ብዙ አለ ገና ምን ጠብቀው እንጠብቃለን እየሰማችሁ የዚህ ፕሮግራም የክብር ስፖንሰር ቡና ባንክ ሰላም ጤና ይስጥልኝ እኛ ዘጠናዎቹ ነን ዛሬ እንግዲህ እንዴት እንደምዘውረው እንዴት እንደማሳልጠው እግዚአብሔር ይርዳኝ ትልቅ ሰው ንግስት ነው አጠገቤ ተቀመጠው እንግዲህ ጽዋውም ቀምስበት ኪዳነ ምሕረት ቅዱስ ገብርኤል ያው እሷ በመታከብርበት ታቦት ነው እንግዲህ መማጸነው ትልቅ ታሪክ ነው የምዘውረው ጨዋታዬን ስጀምር እናት ለጎንደር አደራ ጎንደር ለአዲስ አበባ አደራ አዲስ አበባና ጎንደር ደግሞ ተስማምተው ለኢትዮጵያ አደራ እንኩ እነሆ በረከት ብለው የሰጡን ድምፃዊ ብርቅ ንግስት ምን አይነት ቃል ተጠቀም በኢትዮጵያ ሙዚቃ ታሪክ ድምፃዊ ብቻ ሆኖ ከቤት ውስጥ ብዙ ቁጥር ያለው ብቸኛ ወደፊት ካልመጣም ከነሱ ውጪ የሌለ ከዚህ በፊትም በቁጥር ብዛት ድምፃዊ ብቻ ሆኖ በኢትዮጵያ የመጀመሪያ የሆነ ቤተሰብ በድምጽ ደግሞ እንኩ ብላ አከፋፋይዋ አጠገቤ ያለች እርጎዬዎቹ ብርቱዬ ብርቱካን ዱባለ እንኳን ደህና መጣችሁ በሉ ይሄ የክብሯ ትንሹ ነው እየተጫወትን ደግሞ ከፍታውንም ጫወታውንም ወጉንም እናመጣዋለን የእርጎዬ ቤተሰቦች እርጎዬ ጸጋው ማዘር ማለት ነው እናቴ በእርጎዬ ቤተሰብ ውስጥ አንቺ ነሽ የምታግዢኝ ድምፃዊ ሆኖ ከብርቱዬ ልጀምር እንቁጠር ብርቱካን ዱባለ ሽመቤት ዱባለ ኢየሩሳሌም ዱባለ እናና ዱባለ ንጋቱ ዱባለ አምስት እርጎዬዎች ማለት ነው አዎ መሰሉ ወጣችበት መሰሉ የኔ ልጅ ናት አዎ ቤተሰብ ነው አሁን የምንቆጥረው ቤተሰብ መሰሉ ፋንታው አይ እሷም ትጨመርበት እርጎዬም እኮ አለችበት ለምን ስራ አስኪያጇ እሷ ናት ምንም ቦታ ልትሄዱ ስትሉ ምንም ስራ ሊሰራ ሲል ማንንም ግጥምና ዜማ ደራሲ ማንንም ፕሮዲዩሰርና ሙዚቃ ቤት ማማርጎዬን ሳይጠይቅ እርጎዬ ሳትፈቅድ አይሆንም እውነት ነው ስለዚህ ስድስተኛ ማለት ነው አዎ መሰሉ ስትገባበት ሰባተኛ ማለት ነው ልክ ነው ሌላ የተጋባ የተዋለደ አለዚህ ውስጥ ሌላ ድምጻይ የለም ስለዚህ ስንት ድምጻይ 6 7 መሰሉ ጋር ማለት ነው አዎ መሱ እንግዲህ የመርካቶ ልጅ ናት አዎ የመርካቶ ልጅ ናት 32 ልጅ ናት ምን ነው 32 አፍሽ ላይ ጣፈ አይ ሰደክነበር እኔ አሁን እንዴት እንደምጀምረው እግዚአብሔር ይርዳኝ ተጫዋች ይዤ ከተማውን ያቃና ወግ የሚያቅ ያራዳ ልጅ ነው አጠገቤ ያስቀመጥኩት በባህል ድምጽ የተቃኘ እውነት ነው እንደው ብርቱዬ ከአዲስ አበባ ነፍሴ ለዚህ ሰፈር ታደላለች ምትዩ ለየትኛው ሰፈር ነው ካሳንቺስ እንወደዋለሁ እስቲ ስለ ካሳንቺስ ልጆች ስለ ካሳንቺስ ሰፈር ስለ ገብርኤል ቤተክርስቲያን እስቲ እናውጋ ስለ ጥይት ቤት እናውጋ ካሳንቺስ እንግዲህ የሽመቤት ዱባለ ግቢ ተጠርግ ነበር ካሳንቺስ ገብርኤል ግቢ ማለት ነው እንጠርግ ነበር ለዛም ያበቃን ለዚህ ሁሉ ለተዋቂነት ለዘፋኝነት ያበቃን ግቢ ገብርኤል ነው እና ዛን ያደግነው ካሳንቺስ በጣም ደስ ይለኛል በጣም ወደዋለሁ እስቲ ስለ ሰፈሯ የካሳንቺስ ሲነጋም እነሱን ታገኛላችሁ ሲመሽም
ቀን የሚገቡ ነገሮች ካሉ ለማታም ይሁን ለስራም ይሁን ጥናቱም ስራም አለን። እዛው ምሽት ከፍተን ነበር። አዝማሪ ምሽት ካሳንቺስ ከግቢ ገብርኤል ዝቅ ብሎ ወደታች ይወዳል ፊት ለፊት ማለት ነው ነበርና እንሰራ ነበር። ሁላችን በደንብ አድርገን ድብና አድርጋችሁ ነበር። ቀላል ትሰራላችሁ። ክብሩ ይስፋ መድኃኒዓለም። የካሳንቺስ ልጆች ውስጥ በፍቅር በጨዋታ በመድረስ ችግር ሲመጣ ለደስታ እንደው በማጀብ ካሳንቺስ ሰፈሯን አድባሯን እንዴት ትገልጽ? በጣም ደስ ይላል። ጸብ ሲነሳ ምናምን ድሮ ጋርድ የለም። የሰፈር ልጅ ነው ጋርድ። የሰፈር ልጅ ነው ጋርድ። ጸብ ሲነሳ የሰፈር ልጅ ነው የሚገላግለው። አንዴ በራችን ላይ ጥይት ተተኩሶ በ20 ሰዓት ማለት ነው ተኩስ ተተኩሶ ልጁ ደንግጦ ነው የተኮሰው ባርቆበት እና እንደዚህ ሲያደርግ ተተኮሰበትና አንድ ዘበኛ ነበረኝ እሱ መታው። ብዙ አይደለም ጭረፍታ መቶት ሲሄድ ደነገጠና ወደቀ። የካሳንቺስ ልጆች ገላግለው እሱም የካሳንቺስ ልጅ ነው ገላግለው ምን ብለው አንስተው ወስደው የገደለ መስሏቸው ደበቁት። በኋላ ልጁ የኔ ዘበኛ ነው ወስጄ ሆስፒታል ሳሳየው ምንም ነገር አልተነካም። የለበሰውን ሻርብ ብቻ ነው ጨረፍ ያረገበት አልተነካም ምንም ማለት በቃ ተመልሶ መጣ። ልጁ መካስ አለብኝ ትንሽ ብር ልስጥህ በእናትህ ምናምን ሲለው አልፈልግም አለ። እግዚአብሔር አትርፎኛል ከአምላክ ስለተረፈኝ በቃ አልፈልግም ምንም ነገር አለ። አትደንግጥ ነው። አዎ አትደንግጣለሁ። እኔ ከሁሉም የሚገርመኝ እንደውም የነገሩኝ ካሳንቺስ አሁን የስራ ቦታሽ ሆኖ ነው። እስቲ ያ ልክ እንደ ሆሊውድ እንደ ፊልም ኢንዱስትሪ የአዝማሪ ኢንዱስትሪ የበዛበት እንደው መነሻ ብናነሳ እነ ቦለል ቱቱዬና ዱብዬ ሌሎችም አዝማሪ ቤቶች አሉ። እስቲ እንጠራራቸው። መጨረሻ ላይ መነሳት ቢኖርበትም አሁን አፋችን ላይ መጥቷል አይደለ? እስቲ አዝማሪ ቤቶች እናስ ፀሐይ ቦለል የምትባል ነበረች። እኔ ፊት ለፊት ነው የነበረችው። እሷም አዝማሪ ቤት ነው የምትሰራው፣ እኔም አዝማሪ ቤት ነው የምሰራው። እሷ ሰው ስታገኝ እዛ ትመጣለች፣ እኔ ደግሞ እልክላታለሁ። ፀሐይ ቦለል ሲባል እልክላታለሁ። እኔ መዞር መውጣት ምናምን እፈራለሁ። እሷ ግን እዛ ትመጣለች፣ አምሽታ ትሄዳለች። እኔ ደግሞ ፀሐይ ቦለል ሲባል እዛ ናት ፊት ለፊቴ ናት ያለችው ብዬ ሰዎችን እልክላቸዋለሁ። ሰዎች የትኛው ቤት እንደሆነ ሲሳሳቱ ማለት ነው። በጣም አንቺ ደግሞ ብርቱካን ዱባለስ ደግሞ ወደዛ ትልካለች። እሷ እንደዛ ነው የኖር ነው። ጸብ የለ ምን የለ ፍቅር ብቻ። እንደው በጣም የሚገርመው አሁን አዝማሪ አለ ያለ ማይክራፎን ልቅቅ አድርጎ የሚዘፍን ነው። እናንተ ደግሞ በኢንዱስትሪው ከተማውን ተቆጣጥራችሁታል። እውነት ነው። አዝማሪ ስቱዲዮ ሲዘፍን ምን ይከብደዋል? ምን ይቀለዋል? በማይክራፎን ሲዘፍን ሲቀዳ አይከብድሽም? አይከብደኝም። ለምሳሌ ፍትት ያለ የላይቭ ፐርፎርማንስ ስለሆነ የለመዳችሁት ንቅት ብሎ ለህዝብ የሚቀርብ ድምፅ ስለሆነ ተቆጥቦ በማይክራፎን ድምፅ አስገባ ወይ አስገቢ የሚባለው ነገር ትንሽ ለላይቭ ፐርፎርማንስ የሚከብድ ይመስለኝ ነበር። አይከብዳቸውም። ለነሱ አይከብዳቸውም። ይሰራሉ። ስንት ሰፈር ኖረሻል? ያደኩት ካሳንቺስ ነው ከእህቴ ጋር ታላቅ እህታችን ጋር አዘፍንም። እሷ መናኸሪያ ፊት ለፊት ነው ያለችው። እሷ ምትኬ ዱባለ ትባላለች። እሷ ናት ያሳደገችኝ። አግብቼ ስሄድ ግን መርካቶ ገባሁ። ልጆችን ወላለድኩ ማለት ነው። አሁን ደግሞ ጉለሌ ከመርካቶ መቼ መሰለ ከመርካቶ ጉለሌ የኢህአዴግ ሊገባ ሳምንት ነው ምናምን ቀርቶት ነው የገባን ወደ ጉለሌ ማለት ነው። ቤት ሰርተን ገባን። በቃ እዛ ነው የምንኖረው። ስለዚህ ካሳንቺስ ጉለሌ 32ም አለ። እንደው ከ32 ከሰፈር ጨዋታ ሜዴ ትምህርት ቤት ጀርባ ትዝታሽ ቡና አጣጪሽ ለበዓል ለወግ የምትጠራሩ እነማንን ታስታውሻለሽ? ማስታወሳት በጣም ወዳት ከ32 ሳንቲም የምትባላለች። ስሟ ሳንቲም ዋናው ስሟ አይደለም መቼም እውነት እግዚአብሔርን ዋናው ስሟ ሳንቲም ነው። ለነገሩ ገንዘብ ይባል የለ በቃ እብድነች። እኛ ጋር ግርግር ናች። ምን ልነግርህ አልችልም። ጸብ ሲመጣ ምን ሲመጣ ምትቆምልኝ እሷ ናት እንደ ጋርድ። በቃ በህይወቴ መወዳት ጎረቤቴ ነው የምነግርህ ሳንቲም። ከዛ ደግሞ ገነት ማስረሻ ጋር ደግሞ ኖረናል። አብረን ጎረቤት ነን። ባለቤቷ ዘመዴ ነው አጎቴ ነው። ገነት ማስረሻ ደግሞ አለች። አብረን ኖር ነው ስንት ዓመት ልበልህ? 20 ዓመት አብረን ኖረናል። እውነትሽን ነው? በእውነት እዛው 32 እዛ 32 ሁለቱም ገኒ ጓደኛዬም እህቴም ናት። ወዳታለሁ። ያቺ ደግሞ ጎረቤቴ
ተከላካዬ ጓደኛዬ ናት። በጣም ነው የምወዳት ሳንቲምን ከነ ልጆቿ ማለት ነው። አሁን አይገርም? ሳንቲም ስትቆላመጥ ሳንቲምዬ ልትሆን እኮ ነው። አሁን እንደዛ ነው። ገንዘቤ አለ። የስም አተረጓጎምና አወጣጥ እኮ ጉድ። በቃ እብድ ስለሆነች ቤተሰቦቿ እንደዛ ነው ያሏት። ሳንቲም ነው ስሟ፣ ሳንቲም ነው በቃ። አጭር ናት? ኧረ ረጅም ናት። ታምር ብታያት። ምን አይነት ሰዎች ናቸው? እግዚአብሔር መሰሉ እዛ ሰፈር ነው የተወለድን። ብርቱዬ መሰሉን የመሰለ እርቅ፣ አሁንም ለሀገር ትልቅ ነገር ያዋጣች እያዋጣችም ያለች ዘመናዊ ኦሪጂናል የአዲስ አበባ ልጅ በጎንደሬ የተማሸች ማለት ነው። አስረክበሽናል። እንደው ጓደኛዬ ናት። ልጅ እያለች ጨዋ፣ በጥባጭ፣ ትምህርት ወዳድ ወይስ ትምህርት የሚጠላ? ትምህርት ወዳድ ናት። እውነትሽን ነው። ለነገሩ አስተማሪዎቿም ሜዴ ትምህርት ቤት እየዘፈነች እዛ አይደል ዘፈን የጀመረች ትምህርት ቤት ሜዴ እየዘፈነች ብዙዬን ድንገት ሳላስበው እየዘፈነች ነው ያደገችው። በዛ ነው የተማረች ዘፈን። በቃ ይገርማል። ከትምህርት ቤትስ ውጪ ስለሷ እኮ ማወቅ ፈልገው ለማብሸቅ እንዲረዳኝ። ትምህርት ቤት ውጭም ትበጠብጣለች፣ ትረብሻለች አይደል? አዎ። ከወንዶች ጋር ጅንስ ቆርጣ ኳስ ትጫወት ነበር አይደል? ኳስ ትጫወታለች። እብድ ናት፣ በተፈጥሮዋ እብድ ናት። አሁን ግን ስነ ስርዓት እዛ ሰከን ብላ የልጆች እናት ሆና ነው የምትኖረው። በጣም ጨዋታ ወዳድ፣ ዝምታ በጣም የምጠላ፣ በጣም ወግ የምታውቅ፣ በጣም የቤት ጉዳጉድ፣ የቤት ታሪክ። ይሄ ማህበርተኞች ሲሰባሰቡ ያለውን ካራክተር እንደ ቲያትር ስታወራ ራሱ ዛሬ ያወራችሁን የዛሬ ሳምንት ስጠይቃት ራሱ ጉዳዩን አሳምራው ቅመም ጨምራበት ታወራለች። እውነት ነው። ትጎበዝ ናት። አርቲስት ባትሆን አይገርም። በጣም አሁን ቤት ውስጥ ስትጫወቱ ኪዳነ ምሕረት አለች። ንግስ ነው ቅዱስ ገብርኤል። ኪዳነ ምሕረት እንደምጠጣ ማን ነገረህ? ትሰለለ። በጣም የሚገርም ነው። በጣም ኪዳነ ምሕረትን በጣም ነው የምወዳት። የሚገርምህ ነገር ገብርኤልም ስንት ዓመቴ 50 ዓመቴ። ኧረ በማርያም በእውነት ገብርኤል ስንጠጣ 50 ዓመታችን። ኦሬዲ ቅርስ እኮ ማለት የኛ በሙሉ ዘፋኙ 50 ዓመታችን ነው ስንጠጣ። ተለያይተን ማናቅ ምንም ማናቅ በቃ እንጠጣለን። እሺ የኔ እናት። እሺ ንጌታ። እሺ ያራዳለች አጃ። ማን የነገረን ያልሽ? ሰልዬሻለሁ ከአንቺ ጋር ለመጫወት እስቲ ብርቱዬን የሚያውቅ ወግ ስርዓቷን የሚያውቅ አኗኗር የሚያውቅ ምናምን ብዬ እንግዲህ በተቻለኝ መጠን አንቺን ማስደሰት የአንቺን ታሪኮች ማነሳሳት አለብኝ። አሁን እዛ ያጀማ ሲሰበሰብ ትልቅ ጨዋታ ሲደራ ጨበል የሚባል ወግ አለ። የጎንደር ዘዬ ነው። እሱን ነገር ማን ያበዛል? እንደው ከሚሰባሰቡት ውስጥ ሳቅ ጨዋታ ያውቃል፣ ረብሻ ያውቃል። ከማህበርተኞቻችሁ እንደው ማትረሺው እንደው የማህበሩ ሞተር ነው የምትዩ ወግ ስርዓት የተሟሸ ዘዬው የጎንደር ሆኖ ቅን እሱ የሌለበት አይደምቅም የምትዩ ማን አለ ከእናንተ ማህበር? የእውነቱም ይባላል እንደ ልቤ ባለቤት ያስቀናል። ታደሰም ይባላል። ታደሰ አንዳርጌ፣ አበባው አንዳርጌ ያስቃሉ። የጨዋታ አባቶች ናቸው። ይቀልዱናል፣ ያስቁናል። የምር ግን እኔ 50 ዓመት ስትይ ኦሬዲ እኮ አንድ ነገር ቅርስ የሚሆነው ከ50 ዓመት በኋላ ነው። የቅርስ ታሪክ ማህበር ከጀመርነ እንደዛ ነው የሚሆነው። 50 ዓመት ይሆናል። ግን በጀመሪያ የጀመሩ አሉ። የታላቅ እህቴ ባል ታደሰ አንዳርጌ ብዙ ናቸው። ከነሱ ኋላ ነው ደግሞ እኔ የገባሁት። እንደዛ ነው የሚመጣው ማለት ነው። ይገርማል። እድሜና ጤና ይስጣችሁ፣ በበረከቱ ከእናንተ ጋር ይቆይ። የምታምኑት ታቦት። እኔ አሁን በጣም የሚያስቀው ማለት ነው እንደው 32 አካባቢ ሆነሽ እንበልና ይሄን 10 ብር እስቲ ያዡ። ይሄ 10 ብር ምን ምን ያደርግ ነበር? በእናትሽ ይሄ 10 ብር ብዙ ነገር ይገዛል። በፊት ብዙ ነገር ምን ብለሽ ጀመርሽ? ሰዝኖኝ ነው። ብሩ አሳዘነሽ ወይስ ዋጋው? ዋጋው በፊት ይሄ ብዙ ነገር ነው የሚገዛው። አሁን 100 ብር ብዙ ነገር አይገዛም። አንድ ነገር ነው የሚገዛው። እውነት ነው። አንድ ነገርም ራሱ ለመግዛት የሆነ ነገር አንድ ነገር ወይ 5 ብር ወይ 10 ብር ወይ 20 ብር ትጨምራለህ ትገዛለህ፣ አንድ ነገር ለመግዛት ማለት ነው። ድሮ ግን በጣም ይገዛል ብዙ ነገር። በእግዚአብሔር አውጊኝ። ለምሳሌ ለስላሳ ይገዛል። ሽንኩርት ልግዛ ብትል ይገዛል። ምን ልግዛ ብትል ብዙ ነገር 4-5 ነገር ይገዛል። ካሳንቺስ እያለሽ እንደዛ ድምቅ ያልሽበት ቦታ የሚጠፋበት ክለብሽ፣ የምሽት ቤትሽ፣ የአዝማሪ ቤትሽ ከነማረጉ በዚህ ብር ምን ይደረግ ነበር? ብዙ ነገር። አሁን ለምሳሌ 10 ብር ነው ለስላሳ ምን ሸጥ ነበር። የዘፈናችሁ የዘፈነ ኮካ፣ መሬንዳ፣ አምቧ 10 ብር እንሸጣለን። ምሽት ላይ እንሸጣለን። እየሰማችሁ ነው። የክለብ ዋጋ 10 ብር። የነ ብሩቴ አዝማሪ ቤት እንደዛ ነው የነበረው ስንሸጥ የነበረው። በቃ በኋላ ነው እየተወደደ የመጣው በኋላ ነው። ይገርማል።
ይኸውልህ እኔውን 10 ብሬን ስጪኝ። እሺ ፈልገዋለሁ ታሪኬ ስለሆነ። ብሩቴ ከዚህና ከዚህ ማስቲካ የትኛውን ነበር የምትወደው? ይሄን ነው የምወደው የነበረ። ቀረፋ በ10 ብር ስንት ይገዛ ነበር? 10 ትገዛለህ። አንዳንድ ብር 10 ወይ 20 ትገዛለህ። ተይ ብሩቴ 20 እመቤቴን እንደዛ ነበር የምንገዛው። ቀረፋ ማስቲካ ብዙ ጊዜ እረሳለሁ እኔ። እውነት ነው ገባኝ። እኔ እያስታወስኩሽ ነው። እኔ ጨዋታ ነው የምንጫወተው። 20 ቀረፋ ወይ 20 ቀረፋ ወይ 10 ብር እንገዛለን። 10ሩን ማለት ነው አንዳንድ ብር በቃ። አሁን እስቲ ወደ ሰፈር እንመለሳለን፣ ወደ ጨዋታም እንመለሳለን፣ ወደ ትዝታም እንመለሳለን። ብሩቴ ለአገር ታሪክ ስታስቀምጥ ስንት አልበም አላት? አልበም ያለኝ እንግዲህ ለብቻዬ አንድ ሙሉ ካሴት 2 ነው ያለኝ። የብቻሽ? ብቻዬ 2 ነው። ቅብብል ነው ብዙ የሰራሁት። ጸጋዬ እሸቱ ጋር ሰርቻለሁ። አንድ እነጋሽ ደርባባው ጋር ሰርቻለሁ። አቶ ይርጋ ጋር ሰርቻለሁ። እንደገና ደግሞ ከእያዩ ማን ያዘዋል ጋር ሰርቻለሁ። እያዩና እኔ ብቻ አምባሰል ነው የሰራነ። ኬኔዲ መንገሻ ጋር ሰርቻለሁ። ጋሽ ደርባባው ጋር ደግሞ አንድ ሰው አለ አብረን ነው የሰራ ነው። እነ ጋሽ አለማየሁ ጋር ሰርቻለሁ። አለማየሁ ሸቴ፣ መልካሙ ተበጀ አብረን ሰርተናል 3ታችን። በስመ አብ እንደ አብረሽው ያልሰራሽው ሰው በእውነት ሰርቻለሁ ከሁሉም ጋር። እንደውም አበመለሰ ነው የሰጠን ዜማውን። የሚገርምህ መልካሙ ብርቱካን ይሸጥ ብለሽ ካሴት አለኝ ሲለኝ እኔ አላቅም ምንም ነገር ትልቅ ሰው ነው ምናምን የእናንተ የአዛውንቶች የእናንተ መጸለይ ያለባቸው አዛውንቶች አይደላችሁ? ጸልዩና ይሸጣል ችግር የለም ስላቸው ተቆጡኝ። ሁለቱም አበዱ። እንዴት አዛውንት ትሄናለሽ? አስረጀሽን እኮ ምናምን መልካም በቃ አበደ ችን ነበር ማክለው ያኔ። አሁን የታወቀ ነው። እና አሳቁን እና ብዙ ዘፋኝ ነበር ከአበመለሰ ቤት 4-5 ዘፋኝ ነበር። እነሱም ሳቁ ፈነዱ በቃ እኔን እያዩ ሳቁ። አንቺ ትንሽ ነሽ። አለማየሁ እሸቴ ነው እንደዛ የተቆጣው። መልካሙ ተቆጣ። በቃ ተዋት በእናትህ ተዋት፣ ልጅ ናት፣ በአራድነት እየተጠቀመችብን ነው፣ ልጅ ስለሆነች ነው ብሎ አለማየሁ እሸቴ ገላገለን ማለት ነው። የእነሱም ጨዋታ ደስ ይላል። ግን ይሄ ለዛ ይሄ ቃና የትም ቦታ 1000 ጊዜ ኢሚቴት ቢደረግ የማይገኝ ድምፅ በእነዚህ ሰዎች ሁሉ አይደለም። ገና ብዙ ይቀራል። ከአሁን በኋላም ብዙ ወጣቶች አለ፣ ብዙ አለ ገና ምን ጠብቀው እንጠብቃለን። እየሰማችሁ ይሄ ቃና ከእንደገና አለ ተብሏል። እየሰራው ነው። እግዚአብሔር ይመስገን። እንጠብቃለን። አንድ የባህል ዜማ ከአሌክስ ይለፍ ጋር የባህል ዜማ ጎንደርኛ እየዘፈንኩ ነው። ልክክ አሌክስ ይለፍ ጋር ደግሞ ልክከው አውቆታል። ድምጼ ነው። በደንብ ያውቃል። በናሆም ሪከርድስ ነው ፕሮዲዩስ ቢደረገው ተዘጋጅቶ አልቋል። እያለቀ ነው። ስለዚህ አሁን ምንድን ነው የሚባለው? በጆሮ ይለቅ፣ ለልብስ ያው በውሃ ይለቅ ነው የሚባለው። ይሄ የህዝብ ጆሮ ጋር ይግባልን፣ ቤተሰብ ይሁን ከእንደገና ነው የለን። አምባሰል ሙዚቃ ቤት ያሳተመው 3 ሆናችሁ ነው። ጋሽ ደርባባው አሉ፣ አንቺ አለሽ፣ አንድ ሌላ ሰው ረስተናል። ማን እንደሆነ ኮመንት ስር ጻፉልን። ከያዩ ማን ያዘዋል ጋር ደግሞ ሲንግል አላችሁ። አንድ ተረብ በጨዋታ ማስፈራራት ሐቁ ነው። እያዩ እየሰራችሁ ግን እንደው ተረቡን ማስፈራራቱን ጨዋታ አዋቂነቱን እንደው እንዴት ነው የሚገልጽ? በጣም ያስቃል። ፍቃዱ ወሬ ወተት ምናምን እዞ ሲመጣ ዛጋጣ ነው ቃጤማ እንዳትረግጥ ምናምን እያለ ይቀልድ ነበር፣ ያስቀል ነበር። በጣም ለምን እያዩ ማን ያዘዋል በትንሳኤ ጎበናም እሰማለሁ፣ በሌሎችም እንሰማለን። በጣም ጨዋታ አዋቂ፣ በጣም ሰው ወዳድ ድምጻይም ነው። እሱን ማነቀው ማን አለ? እሱ ሆነ እንጂ ምን ታረጋዋለህ? እውነት ነው። እኔ አሁን ይሄ ወግ ይሄ ጨዋታ ከሙዚቃ ጋር ከተለያዩ ነጠላ ዜማዎች ጋር ወይ ደግሞ በህብረት እነዚህ ሙዚቃዎች ስትሰጪን ቆይተሻል። ወንድማችሁ ተመችቶሻል አይደል? አልተመቸኝ እኔን አልተመቸሽ አንቺን፣ አልተመቸኝ እኔን አልተመቸሽ አንቺን፣ ይሻላል እንግባ ሀገራችን፣ ይሻላል እንግባ ሀገራችን። በልንጓዛይ በልንገስግሰው፣ በልንጓዛይ በልንገስግሰው፣
ሳይመሽ በል እንገስግሰው ኦሆ ይሻላል ያገር ሰው ኧረ ባላችሁበት ከስንት ጊዜ በኋላ ይሄን ድምፅ ሰማችሁት። የነሱ ወንድም፣ የነሱ ጓደኛ፣ የነሱ ቤተኛ፣ የአራዳዎች ቀበቶ፣ የአራዳዎች ኮፍያ ኬኔዲ መንገሻ የብርቱዬ ወንድም፣ ጓደኛ፣ የሥራ ባልደረባ ታሪክ አስቀምጠው ያለፈ ወንድማችን ነው። ኬኔዲ እንዴት ትገልጫለሽ? ኬኔዲ ሲበዛ ደግ ሰው ነው፣ የዋህ ነው፣ ምንም ያውቀው ነገር የለም። ልጅነትም አለው፣ እድሜውም ትንሽ ነው። በሞተበት ሰዓት ትንሽ የ5 ዓመት ልጅ ቢሆን ነው። ያሳዝናል በጣም ደግ። ጫማ ተደርጎለት ልብስ ለብሶ ሂዶ ሜዳ ላይ ነው አውልቆ ሰጥቷቸው የሚመጣ። በታሪክ የምናውቀው ከበደ ለማ ታውቃቸዋለህ? የድሬዳዋ ነው የሚኖረው፣ እድሜ ልኩን ጋሽ ገቤ ጋር ነው የሚኖረው። የሚግባባው ከእሳቸው ጋር እና አበመለሰ ጋር ነው የሚግባባው። ከማንም ጋር አይግባባም። ጋሽ ገቤ ያመኑን ስለሚያውቁት ይወስዱታል፣ ያመጡታል። አመተው ልብስ አለባብሰው መኪና ግዙልኝ አለ። አበመለሰ አስገዛለት መኪና። ሞተር ነበር የሚጠቀመው። ያንን መኪናን ወስዶ ጋራጅ አስዞ ለልጆች በረንዳ ለሚያድሩት ለነሱ ነው ለተቸገሩት የሚሰጠው። በቃ ሲበዛ ደግ ልጅ ነው፣ በጣም ደግ ልጅ። በዛን ሰዓት ባለቤቴ ኃይለኛ ነው። ዘፈን ጋሽ ፋንታውን አውቀዋል። ኃይለኛ ነው። አንቺ ፋንትሽ በይ ለፊት ፋንትሽዬ ኃይለኛ ነው። ለፊት ይቀመጣል። ኬኔዲ እንደዛ ነው የሚቀመጠው። እኔ እንደዚህ ነው የምቀመጠው። አበብራኔ እዚህ ጋር ነው የሚቀመጠው። እንደዛ አድርገን ዜማ ተራርቀናል ይላል። እዛ አንድ ላይ ይወስደዋል። በቃ እንደዛ ነው የሰራ ነው። የሚገርምህ ነገር በቃ አሁን ቲቪ ተቀረጽ ብለው ለእኔም አለበሱኝ አቶ ከበደ፣ እሱንም አለበሱት፣ አዘነጡት። ቲቪ ልንቀረጥ ደን አልቀረጽም፣ ብሞት አልቀረጽም፣ ባለቤቱ እግርህን ቆርጣለሁ ያለኝ። እንዴት ብዬ ቆሜ እቀረጻለሁ ብሎ ፋንታውን ማለት ነው። እምቢ ብሎ ተባሮ ሄደ። እምቢ አለ አልቀረጽም ብሎ። በቃ ይሄ ነው ኬኔዲ። በጣም እግዚአብሔር ነፍሱን ይማረው፣ መድኃኒዓለም አርያ ገነት ያግባው። ለነገሩ ሰምቻለሁ። አሁን ስለ ካሳንቺስ፣ ስለ 32 መርካቶ ጎጃም በረንዳ፣ ስለ ኬኔዲ ምኑን ከምኑ እንደምታገናኙ ምኑን ከምኑ እንደምትይዘው ግራ ይገባታል ከፍቅሯ የተነሳ ይላሉ ሰዎች። ፋንትሽን ደግሞ አመጣሽልኝ። የመሰሉን አባት የነ መስከረምን አባት። ቁጡ ነው፣ በጣም ይወድሻል፣ በጣም ያፈቅርሻል። በጣም እኔ ፍቅር አላቅም፣ እሱ ያብዳል፣ ግን ይቀናል። ከጋሽ ጸጋዬ ደቦጭ ጋር ዜማ ሰርተሻል? በደንብ ነው። እንዳትዋሽኝ ብርቱዬ። አልዋሽም። ድምፅ ወይ ዜማውን ግጥም ሊያስይዙሽ ሲሉ በጆሮሽ ጋሽ ጸጋዬ ሊያስይዙሽ ሲል የኔ ሚስት ቀረብ ብለ በጆሮዋ አይደለም ራቅ ብላ ነው የምትሰማው፣ የምን ጠጋ ነው ራቅ በላት ብሎ ይቆጣ ነበር። ዞር ብል ብሎ ገፍትሮታል። ያልመታው ሰው አታገኝም። በቃ በማርያም እማቤቴን እዛ ጸጋዬ ምን አለው? ድሮስ ጅል ወዳጅ ክብሬት ያውቃል፣ ኑር ከተባለ ደርሶ ያዋርዳል ብሎ ጻፈበት። የሱ መሳሪያ ብዕሩ ነው። እችን መልሳት እችን ግጥም ብታስገባ ገላሃለሁ አለው። አይ ተጽፏል በቃ ጨርሻለሁ። ጸጋዬ ደግሞ ህልኛ ነው። ጸጋዬ ደግሞ በቃ አልሰማውም፣ ጻፈው፣ ወጣ። በጣም ይገርማል። እኔ እንግዲህ በፍቅር እንዴት እንደሚቀና በፍቅር ግን ፋንትዬ የልጆች አባት፣ ያንቺ አፍቃሪ ባል ታሪክ አስቀምጦ እናንተን አስከብሮ ነው። በጣም ይሄ በቃ ምናጨበጭብለት ምናከብርለት በቃ ያባወራ ባህሪ ነው። ከኬኔዲ ጋር ያከብረዋልም ይፈራዋልም። ኬኔዲ ስራ እንዲሰራ ባክ መራቤቴ ሆቴል ሂድና 1-2 ቢራ ጠጣኛ እዚህ ስራ እንስራ ምናምን ብሎ ትንሽ ይቆጣው ነበር። ኬኔዲ አይልም፣ ጭራሽ አይልም። በእውነት አይተነፍስም። ለራሱ ነው የሚያወራው፣ ለራሱ ነው የሚቀልደው። ጋሽ ፋንታውን ሲያይ ማውራት ይከብደዋል በጣም። አወራ ስራ ማሰራት ምን በቃ እዛ ማዶ ቁጭ ብሎ ነው ሁላችንም እየገላመጠ ነው የሚያሰራን። እዛ ነው ቁጭ ብሎ ወሬ፣ የቀልድ ወሬ ምናምን የለም። እሱ ወጣ ሲል ነው ለሽንት ለምናምን ሲወጣ ይቀልዳል። ወይ ታሰር ነው እኮ ኬኔዲ ነው የሚለው። ጥይት ሊጮህብን እኮ ነው። በብራሪ ተጠንቀቅ ይለዋል። እንስቃለን አብረን አንድ ላይ ተሳስቀን ደግሞ ጸጥ እንላለን መልሰን። በጣም ይገርማል። ግን ቅድም ያዜምሽው ወደ ሀገር እንግባ አልተመቸኝ፣ እኔን አልተመቸሽ። አንቺ ማን ግጥምና ዜማ የደረሰው? ግጥሙ የጸጋዬ ደቦጭ ነው፣ ዜማው የአበበ ብርሃኔ ነው።
አልተመቸኝ እኔን ብለሽ በል ያለው ኬኔዲ መንገሻ ነው። እድሜ ልኳን ታስራ ስለምትኖር አልተመቸኝ እኔን ብላ ትስፈን ብሎ እኔ ማቀው ነገር የለኝም በእውነት ሐሳቡን የሰጠው እሱ ነው፣ ኬኔዲ ነው። እንግዲህ በሚስጥር የተፈጠረውን እዛ ቦታ ላይ የሚሆነውን ታሪክ በዘፈን ለአገር አረጋግጥ እንደዛ ብላ ትስፈን በቃ ብሎ ያወጣው ራሱ ነው እርሱን ማለት ነው። ይገርማል። ኬኔዲ መንገሻ ነው። ሙዚቃው ማን ሰራው? በመለሰ ነው የቃኘልን። እዛ አንድ ላይ መሰሩ የሆኑ ባንዶች ነበሩ። ወደ መሳለሚያ ሙስሊም ነው አረብ የሚመስል እኮ ከሞቢል ፊት ለፊት ወደ ውስጥ ያለ ላይቭ ባንድ ምናምን የሚቀዳበት ነጋሽ ጥላው ምናምን ይቀዱበታል ነው የሚባለው ቦታ ማለት ነው። እሱ ነው። ኦርጋኒስቱ ብራኔ ነው ነበር። አይነ ስውር ነው ታውቃለህ። ድምጼን ሲሰማው ያለቅሳል። በእውነት ነው የምነግርህ። ያለቅስና ነይ ወደዚህ ነይ ወደ እኔ ጠጋበይ ነይ ይላል። ኬኔዲ ደግሞ እንዳትነካብኝ እያለ ይታገላል አውቆ እየቀለደ ያስቃቸዋል። ሙዚቀኞች እነፈለቀ ነበሩ፣ ተሾመ እና ያሬድ ነበሩ ሳክስፎን የሚመቱት እነሱ ነበሩ። በጣም ደስ ይላል። አይ ኬኔዲ እናንተ ጋር በጣም ከመናበቡና ከመግባባቱ የተነሳ ማማለል ወግ ያራዳ ልጅ ጨዋታ እናንተም ትወዳላችሁ። እናንተም መሳቅና ጨዋታ ነው የምንወደው። በቃ ማውራት መሳቅ ነው። ቤተሰቡ በሙሉ እኛ ታማቾች አንድ ላይ ተቀምጠን መሳሳቅ መቀለድ። እናታችን ታወራናለች፣ እናታችን እንስቃለን ስትጫወት። በቃ ድራማ ሰሪ በላት እርጎ እየጠጋውን። ኧረ በማርያም በእውነት ከማኔጅመንቱም ውጪ ፈታ ያሉ ናቸው። በጣም 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 ፈታ ያለች። አገር ቤት ሲመጡ ከጎንደር መሰብሰቢያ እሷ ናት። የልጅ ልጅ ሲመጣ እሷ ናት። የእህት ልጅ ሲመጣ እሷ ናት። ተቀብላ ታጠቡ ብላ ጽዱ ብላ እንደዚህ ናት ስታሳድገን እናታችን። በጣም የሚገርመው ማለት ነው እኔ ከሁሉም ጋሽ ጥላሁን የሚወደው ዘፈንሽ እርሳኝ ሀሳብ ከነብሱ የብርቱካን ዱባለን ዘፈን በጣም ይወደዋል። እሱም ማሙድም በአካል በጆሮሽ አድናቆታቸውን ሰጥተውሻል። ማሙድ ከታች ከፍቶ ነበር። ካሳንኪስ ስባ ማርኬት አለ ከሱ ግን ከፍቶ ነበር። እኛ ደግሞ ከላይ ነው የከፈት ነው እና ሲጠይቅ 5 እርጎዬዎች አሉ። እርሳኝ ሀሳብ በጣም ዘፈን ብርቱካን ዱባለ ብሎ አድንቀውኛል። ሁለቱም የሚገርም ነገር። እኔ የእውነት ጋሽ ጥላሁን ነፍስ ይማርልን ንጉሳችን። በጣም ንግስት በንጉስ ደግሞ ሲከበር ሰየውን። እንደው ጋሽ ጥላሁን ወዶልሽ መልእክት የሰደደልሽን ሙዚቃ እንደው ትንሽ ብለሹ አንሰማው። እርሳኝ ሀሳብ እርሳይ ናፍቆት እርሳይ ጭንቀት እርሳኝ ለቀቅ አርገኝ ደርሰህ አትወዝውዘኝ ለቀቅ አርገኝ ደርሰህ አትወዝውዘኝ ጅው አርገኸኝ የት ወስደ መለስከኝ ተዋሳብ እርሳይ ናፍቆት እርሳኝ አትቅጣይ ምስኪን ነኝ። ይሄ ነው። ተባረኪልኝ እድሜና ጤና ይስጥሽ። የምሬማ ቡትዬ ማርያምን እድሜና ጤና ይስጥሽ። አሜን። ልጆችሽ ይባረኩ። አሜን። ትልቅ ነገር እንድታቀብኝ ኪዳነ ምሕረት። አሜን አሜን። አሁን እንዴት እንዳረሰረስሽ ልነግርሽ አልችልም። እዚህ ካሜራማኖቹ ፕሮዲውሰሪም ና አንዴ ጠጋበል ቅድም ከመምጣቷ በፊት የእሷ ሙዚቃዎች እወዳቸዋለሁ እያንጎራጎሩ ነው የጠበቁሽ። ያንን ዘፈን አንጎራጉርልኝ። ምንድን ነው አርስቱ? በለው በእናትህ በእግዚአብሔር በለው። ግድ የለም እሺ እሺውን አይ ፈርታት ነው። እሺ ፈርታት ነው። ምሬሃለሁ። ልላክል ጃኖ ልላክል ኩታ ላሰራ ልጃኖ ልፍተል ኩታ ትዝ እንዲል የጥንቱ ትዝታ ስንትን እንዳልሆንኩት ባንተ የተነሳ ሐሳብ አመንምን ወይ ብጠቁር ብከሳ እንደምን ልረፈው እንደምን ልተኛ ጉድክን እየሰማው በ10 መልእክተኛ ነጋምዬ እንዲያለ ብሎ ነጋምዬ ማነ የነገረሽ ነጋምዬ ድሮም ነዛ ሰው ነጋምዬ ምን ያወራል ብለሽ ያመቶን እንዲህ ነው ሲለኝ
ያመቶ ትቶሻል ሲለኝ በነገር ሆዴን ሲያቆስለኝ ናት ልረሳ ብያለሁ። ተባረኪ። አሁን በነዚህ የተሟሹ በዚህ ድምፅ የተሟሹ ሙዚቃዎች ከሙሉጌታ አባተ ጋር የመጨረሻ አልበማችን ተሰራ። ምን ጎደለው? በዚህ ድምፅ የተዘፈነ አልበም በምን ምክንያት ሊሰማ አልቻለም? ሊሰማ ያልቻለው ይኸውልህ ታምሜ ነበር መሀል ላይ እሱን እያጠናው ተቀርጾ ተቀምጦ ማለት ነው። ወለድኩ። በጣም የልብ መለጠጥ ታመምኩ። 2 ዓመት ነው ስራ ፈታሁት። በቃ የተኛሁት ማለት ትችላለህ። እና እንደዛ ሆኜ በቲቪውም በምኑም አንትላላለም። ፕሮሞሽን በቃ አልተሰራለትም። በቃ ዝም ብሎ ቀረ ማለት ነው። ሰው ይስማው። ምን የሚባሉ አርስቶች አሉ? እስቲ አስተዋውቂ። አልበሙ ደረሰ ወደ ዓመቱ አሁን ሰርቼዋለሁ በቅርብ አውቃለሁ። እሱ ከ10 ዘፈን አሁን በቅርብ ነው የሰራው። ደህና ነው፣ የተንቀሳቀሰ ነው። ደረሰ ወደ ዓመቱ ደመቀ ምሽት በሉ ተደሰቱ ብዙ አለ። ምን ስለዚህ የብርቱዬን ይሄን ቃና 90ዎቹን የምታወዱሱ የ90ዎቹ ቃና ውስጥ ከብዙ ትዝታ ጋር ሙዚቃና ሽቶ ይባላል አይደል? ስለዚህ ልክ እንደዛ ትዝታ ስላለን አብሮን ስለኖረ ታሪካችን ስለሆነ ትዝታችን ስለሆነ በ90ዎቹ ስም በብርቱዬ ስም እንድትሰሙት፣ እንድታስተዋውቁት፣ እንድትገባበዙት መልእክቴ ነው። እኛ 90ዎቹ ነን። ብርቱዬ የዛኔ ወደ ካሳንቺስ ላምጣሽ። ብርቅ የኛ ወርቃማ ጊዜ። እኔ ያን ጊዜ ሳስታውሰው ዝም ብሎ በየቀኑ ሰርግ ይመስለኛል የምትዩ የትኛው የሙዚቃሽ ጊዜ ነው? የእርሳኝ ጊዜ። እርሳኝ ሀሳብ፣ እርሳኝ ናፍቆት፣ እርሳኝ ጭንቀት፣ እርሳኝ ኬኔዲ ጋር ያወጣሁት በቃ ህዝቡ በወረፋ በቃ መቆሚያ የለህም። ሌትም ቀንም ሰርተ ነው 24 ሰዓት በቃ ጆሮዬ ላይ ጩሂቢ ነው የሚል ህዝቡ። አንድ ሰው በፍቃዱ የሚባል በጣም ሀብታም ሰውዬ ነው። ይመጣል ይሸልመናል፣ ይመጣል ይሸልማል። በቃ ከድምፄ ያን ረጅም ድምፅ እየዘፈንኩ እያንቆረቆርኩለት እዚህ ጋር ጩሂልኝ፣ በእናትሽ ጩሂ፣ እዚህ ጋር መጮህ አለብሽ ጆሮዬ ላይ ተጠግተሽ። በቃ ኧረ ጮህብሃለሁ ስለው ኧረ ምንም አይሰማኝም፣ ጩሂ ይላል። ገና ነው ብዙ ይቀርሻል፣ ገና ይላል። ሁሌ በየቀኑ እየመጣ በእውነት ነው የምልህ። የረፍት ቀን የለም። ሮብ ቀን ጾም ስለሆነች እናርፋታለን፣ እሷን እናልፋታለን። በቃ እንግዲህ ገበያ ብር እንደነገርሽን ነው። እናንተ ደግሞ ወርቅ ትወዳላችሁ። ወርቅ እንወዳለን፣ ልብስ እንወዳለን፣ ጫማ እንወዳለን። በቃ እግዚአብሔር ይመስገን። ደግሞ ሰው ከሰራ ከለፋ እሱን ማኖር ነው አይደል ያለበት ጉዳይ። ልክ ነው፣ እውነት ነው። ወርቅ ብርቱዬ ሙሉ ቤተሰቧን ይወዳል። እሷ ደግሞ ለጉድ ነው ይባላል። እውነት ነው። ግራም ስንት ይሸጥ ነበር የዛኔ? እንደዚህ ቀውጢ ገበያ ያኔ 100 ብር ነው የነበረው እኛ በምንገዛበት ሰዓት። ማርያምን ግራም 100 ብር ግራም 100 ብር ነበር። አሁን ስንት እንደሆነ እንግዲህ ትነግሩናላችሁ ኮመንት ላይ። 100 ብር ነው የነበረው። ማት ነው የምንገዛው። ስንዘፍና አድረን ጠዋት ሄደን እንገዛለን በሽልማታችን። በ1000 ብር 10 ግራም በቃ እንደዛ ነው የምንገዛው። በ2000 ብር 20 ግራም። አዎ ቤት ያሉትን ልጆች ልቀጥለው ተወዛዋዦች ነበሩ ቤት ያሉ፣ እነሱም እንደዚሁ ሽልማት ሲያገኙ በዛ ሄደው ይገዛሉ። ሄደው ገዝተው ይመጣሉ። ዛሬ በሰራሁት ይሄው ገዛው ይሉሻል ይላሉ። በአንድ ምሽት ይባው ሄደው ወርቅ። አዎ ዓለም ነው የነበር፣ ርካሽ ነው የነበር። እኔ ምንም አይደለም። በቃ ያው እናንተ እንግዲህ ተጫወቱ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር። ትንሽ ደግሞ አርፈን እንመለስ። ብርቱዬ ከአርቲስቶች ከእንትና ጋር ብጫወት ከእንትና ጋር ብዘፍን የኔ ቀለም ከሷ ቀለም፣ የኔ ቀለም ከሱ ቀለም የምትዩ ውስጥሽ ደጋግሞ የሚነግርሽ ማን አለ? እንዳትዋሽ ማለበለ ደስ ያለሽን። ያውን ዘፋኝ ሁሉም ጎበዝ ነው፣ ሁሉም ታታሪ ነው፣ ሁሉም ድምፃዊ ነው። የሚገርም ነገር ሴቱም ወንዱም ጎበዝ ዘፋኞች ናቸው። እና ማንን ትመርጣለህ? ነገር በሶስት ይጸናል። 3 ልፍቀድልሽ፣ እኔ ነኝ ማስገድድሽ። 20 ሊሆኑ ይችላሉ። 3 ብቻ ጥሪ። ነዋይ ደበበ ጋር ብሰራ ደስ ይለኛል። አንድ ነዋዬ፣ ቴዲ ጋር፣ ቴዲ አፍሮ። አንድ ይቀርሻል። አንድ ደግሞ ማለበልህ ጎሳዬ ጋር። የጠራሻቸው ሰዎች ሁሉ ማለት ነው ከዚህ ለዛ ጋር ልክ ነው። አርጉትና ፕሮዲውሰሮች አርጉትና
አዲስ ነገር ጆሮአችን ይስማ። ተባረኪ ደግሞ ይሆናል። አሁን ወደ መሴ እንምጣ። እናት የልጇን ዘፈን ቤት ውስጥ ስትሆን ወዳ የምታንጎራጉረው የትኛውን ዘፈን ነው? የልጄ ሁሉም ነው ደስ የሚለኝ በእውነት በእውነት ጎበዝ ናት። ሁሉም ደስ ይላል። ላዘፍንሽ አይደለም አርስቱን ብቻ ጥሪልኝ፣ ግድ የለም አርስቱ አሁን ወይ ልምጣ የሚለው ወይ ልምጣ ከኤልያስ ጋር ራሴ ነው የመረጥኩት። ኤልያስ ነፍሱን ይማረው የኔ ጌታ በጣም ጥሩ ሰው ነው። በጣም ደግ ሰው ነው። ትንሽ ጊዜ ነው ያወቅኩት እኔ። ሊሰራልኝም ነበር ሞክሮ በካሴት ዘፈን ስጪ ብሎ ባቲን ዘፍኜ ሰጥቼው ሊሰራልኝ ነበረ። አልሆነም። እግዚአብሔር ቸኮለበት። ስለዚህ ወይ ልምጣ ኤልያስ መልካም ነው የምልህ ሚለውን ራሴ ቁጭ ብዬ ነው የመረጥኩላት። የባል ዘፈን አልዘፍንም ብላ እሱ ሚያበላሽ ሚያጠጣሽ ጉሮረሽ ሚያድስሽ ዓለምን ሚያዞርሽ ይህ ዘፈን ነው ብሎ ነው የሰጣት። ከራሴ ጋር የመጣ ዘፈን ስለሆነ ስሪው ብሎ ነው የሰጣት። ይህን ወድላታለሁ። እንደገና ለምየናና የምትለውን ወድላታለሁ። ብዙ ነው ዘፈኗ። በአንተ ነው ማማሬ የምትለው አለ። ባንተ ነው ማማሬ ባንተ ነው ደስታዬ ባንተ ነው። እንደገና ስለኔ ያወሩት እውነት ነው ብለህ የምትለውን ወድላታለሁ። ብዙ ዘፈን አላት የሷ። ልጅ ዘፈነ ከእናት ተቀብሎ እናት ደግሞ የልጅን ሰምቶ የሚያጨበጭብ ባንቺ የተዳኘ ባንቺ ያለፈን ሙዚቃ ለመስማት ያህል ነው እንጂ ብቃት ያላት መድረክ ላይ የታወቀ ድምጿም ያው የቤተሰቡ ነው በጣም። እንግዲህ አሁን ስለማየ ልምጣ። እርጎዬ የሚለውን ስም እንደ መሰየሚያ ማን አሰበው? ሳህለ ሰልኮኮ ሙዚቃ ቤት ሶልኩኩ ሳህለ ስላሴ በጣም ነው የሚወደን። ለዚህ ያበቃንም እሱ ነው በእውነት ነው የምልህ። አውቶቡስ ተራ አካባቢ ነው እንድንዘፍን ያደረገን። ኮልፌ ነው የሚኖረው የነበረ። በግድ በቃ እየመጣ በግድ እየጎተተ እንድንሰራ ያደረገን እሱ ነው ሳለ ነው። ለዚህ ያበቃን ሁላችንም 5 እርጎዬዎች ማለት እርጎዬዎች ብሎ ያወጣው እሱ ነው። ደስ ይላል። እሱ ነው። ምን ያህል የቀደመ ሰው ነው። ሙዚቃ ቤቱ አውቶቡስ ተራ አካባቢ ነው አይደል? መጀመሪያ ግን ኮልፌ ነው ቤቱ። መኖሪያ ቤቱ ኮልፌ ነው። ለመጀመሪያ እርጎዬዎች ብሎ አሰባስበው መጀመሪያ ለማሟሸት ከእናንተ ጋር ድምጻችሁን ቼክ ለማድረግ ያውቃችኋል። በድምጻችሁ ይተማመናል፣ ይኮራል። የትኛውን ዘፈን ሞከራችሁ? ብዙ ነው ዘፈኑ የሞከረና ብዙ ነው። ንጋቱን ለብቻው፣ ሽመቤትን ለብቻ፣ እኔን ሽመቤት እኮ ናት መጀመሪያ ያወጣችው። እኔ ቀጠልኩ። አንቺም እንደሷ ትወኛለሽ መስራት አለብሽ ብሎ የገሰገሰን እሱ ነው። ሳሌ ነው። እንግዲህ በጣም እናመሰግናለን ለኢትዮጵያ እነዚህን እህታማቾች እነዚህን የመሰሉ አርቲስቶች ድምፃያኖች ዛሬን አስበህ የዛኔ በማድረግ በ90ዎቹ ስም በኢትዮጵያውያኖች ስም እንዲሁም በእነሱ ስም ክብረት ይስጠልን። በጣም እናመሰግናለን። ሰው እንዲህ እያልን አሁን ቡርትዬ ቀረ የምትይው ለኢትዮጵያ ሕዝብ የምታስተላልፊው መልእክት ካለሽ? እኔ ለኢትዮጵያ ሕዝብ ማስተላልፈው ሀገራችን ሰላም ያርግልን ነው። እናንተም ስለጠራችሁኝ ስቱዲዮም ድረስ እናንተንም ሰላም ያቆይልን፣ ሰላም ያገናኘን። ሀገራችንም እውነት ለኢትዮጵያ ሕዝብም ሆነ ለሀገራችንም ሆነ ሰላም እንፈልጋለን። ሰላም ያርግልን። ይኸው እኛም ለአቅመ ምርቃት ደረስን። ለሀገራችን ጥሩ መመኘት ላይ ደረስን። በጣም ይሁን። እንግዲህ ክቡራን ተመልካቾቻችን በኢትዮጵያ ታሪክ ውስጥ በቁጥሩ ከፍ ያለ ከአንድ ቤተሰብ የወጣ ድምፃዊ ካሁን በፊት የሌለ ካሁን በኋላውን እንግዲህ የምናየው ነው። በአርቲስት ቲቪ ወይ ከአርቲስት ቲቪ ጋር 90ዎቹ ቤተሰብ ሰብስቦ መሸለም አለባቸው፣ ሰለብሬት መደረግ አለበት፣ መወደስ አለባቸው በአደባባይ የምትሉ ኮመንት ላይ ጻፉልን። እኛ ዝግጁ ነን። ይሄ የ90ዎቹ መልእክት ነው። እስካሁን የነበረን ቆይታ ከቡርትዬ ጋር ይሄን ይመስላል ብዬ ልዘጋው። ኧረ እኔ በራ ልዘጋም አይደለም። ይሄን የመሰለ ጨዋታ አሁን ስለ ማዬ
ስለ እርጎዬ እስቲ አጫውችኝ። ስለሷ ሳላነሳ አዎ ምንም እንዳትቆጣብኝ፣ ቁጣውንም ወዙንም ጨዋታውንም ማኔጅመንቷንም ቀድማ የሚታያትንም እናቴ አዎ ጎበዝ ናት። ጥናት ስናጠና ካሴት ስንሰራ እንደዚህ ብታረጉት እንደዚህ አርጋችሁ ዞር ብታረጉት ያምርላችኋል ትላለች። ድምጻችን ቀጥ ብሎ ከወጣ ሰባብሮት ትላለች። ይገርማል። ስብርብር አርጉት እንዲያምርላችሁ፣ ጉሮሯችሁ ማር ስለሆነ በደንብ ስብርብር አርጋችሁ ስሩት ነው የምትለው እሷ። እናቴ ጎበዝ እናት ናት። ይህ ሁሉ ችላ አሳድጋ ምን ታረገዋለህ። ነፍሷን ይማረው እናቴን። ታሳዝናለች። አሜን። ይኸው እሺ ለመሰለሽ አሁን ቡርትዬ ይሄ ምንድን የጋሽ ባህሩ ቃኝ ዘፈን አለ አይደል? እኛም ወደዛው ነን ይላል አይደል? የሁሉም ቅደም ተከተል ጉዳይ ነው። እግዚአብሔር ባዘዘ መልኩ ግን ታሪክ ሰው ሳያስቀምጥ ሲሄድ ነው አሳዛኝ የሚሆነው። እውነት እናንተን የመሰለ ታሪክ፣ ሙዚቃችሁን የመሰለ ታሪክ፣ ይሄን የመሰለ ስም በሳቸው ስም መሰየም ከምንም በላይ በቃ ያው ህይወት እየተንቀሳቀሰ በጣም ስለዚህ ለሳቸው ነፍስ ይማር። ላረጉት ነገር ደግሞ በጨብጨባኗ ለርጎዬ ጠጋው ያው ሰምታችኋል። የጎንደር ትዝታለሽ? የልጅነት የድክ ይቦረቅሽው ብዙ አለ። ዋና እንዋኛለን፣ አዘዞ ድማዛ እንዋኛለን፣ እንጫወታለን። የጥምቀት ደስ ይላል፣ እንዘፍናለን። አዘዞ ድማዛ ማለት የወንዝ ስም ነው። እዛ የምትዋኙበት ነው። እዛ ነው ያደግኩት እኔ ማለት አባታችን በህፃንነታችን ሙቶ ዘላለም ይባላል ያሳደገና አባታችን የሽመቤት ክርስትና አባት ነው። ወንዱ ሴቷን አንስቷት ማለት ነው። እና ካምፕ ውስጥ ነው አዘዞ ያደግ ነው። የምን ካምፕ? 100 አለቃ ነው የነበረ ታንጂ። እውነት ኦኬ። እሱ ነው ያሳደገን። በቃ እስከ መጨረሻ እሱ ነው። ስለዚህ እዛ አካባቢ አዘዞ ድማዛ እዛ ነው ያደግነው። ይቦረቃችሁበት። እስቲ ከልጅነት ጨዋታ ቡርትዬ ወደ ልጅነት እንምጣ፣ እንታደስ። የምን ያዝ ነው ለቀቅ አድርጊው እንዴ ማርያምን። የምታስታውሽው እንዲህ የሚባል ጨዋታ የጎንደር ልጆች የሚወዱት የምትይውን የምታስታውሽው? ልጆች ሲሄዱ አሁን በዛ በጦርነት ሰዓት እንግዲህ የሚገርምህ አዘዞ ድሮ በደርግ ጊዜ ወጣቶች ተማሪዎች ምናምን ሲያልቋያቸዋለሁ በደርግ ጊዜ ማለት ነው። ማቀው ነገር የለኝም እና ሂጃለሁ ተመልሼ እንዳልመጣ ምያለሁ ይላሉ ልጆቹ ማለት ነው። በየሰፈሩ ሲጠሩ ወጣቶች እንደዛ ሲሉ አብሬ ከተለ ሮጥ ነበር። አብሬ ሯጭ ሊዘምቱ ሂጃለሁ ብዙ ነው ስዘፍነው የነበረው። ረስቸው ነው እኔ አሁን አላረጀሽም ባሽ። አሁን እሱን ነገር ነው የምጣላሽ። አረጀው ምንድነው አረጀው ማለት አንጆች ወለድነ ጎረምሳዎች አደረስነ መሰሉን አደረስነ። እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። አሜን። መንፈስ አያረጅም። መንፈስ ሲያረጅ ነው መጥፎ። እውነት ነው። ይሄን ቃል ደጋግመሽም አትንገሪው። እሺ። ይሄን የመሰለ ብርታት፣ ይሄን የመሰለ ደርባባነት፣ ይሄን የመሰለ ድምጽ እንደገና ቅድም የጠራሻቸው ሰዎች ጋር ለመስራት ጉጉትና ፕሮግራም የያዘ ሰው ምን ማለት ነው ያውቃል? አይ የድሮውን ነው የምልህ። የድሮውን ስሮጥበት ስዘፍንበት የነበረውን ረሳሁት ነው የምልህ። ጥምቀት ሲሆን የምጨፍርበት የነበረው በእኛ አርምኛ። ስለዚህ እኔ አሁን እንደው የዛ ጊዜ በሴቶች ልብስ ፋሽን ይሁን የሴቶች ስታይል አለ አይደል? ልክ የወንድ ራንግለር እንደሚባለው አይዶል እንደሚባለው የዘጠኖቹ ልብስ ሐራ ጫማ እንደሚባለው የዛኔ እናንተ ብር በምትሰሩበት ሰዓት ሄዳችሁ ለስታይል የምታሰፉት ወይ የምትገዙት ምን አይነት የልብስ ስታይል ታስታውሻለሽ? ልብስ ገዝተንም አሰፍተንም አናውቅም። ሊዘምባ እግዚአብሔር በሚያውቀው ነው የምልህ። እሺ። ጆን ቡቲክ አለ ፒያሳ ጆን፣ እዛ ነው የምንገዛው። ሽመቤት እኮ ማዶና ተብላ ነበር የምትጠራው። እመቤቴ ባለባበሷ ባስታይሏ በምኗ ማዶና ነው የሚሏት የአዲስ አበባ ልጆች በሙሉ። ይሄው ነው አሁን አልመጣም ጨዋታው ይሁን። ስለዚህ ይሄ ማሰፋት ምናምን ጣቃ ምናምን እኛ ለብሰን ማናቀኛ ጆን ቡቲክ ነው የምንገዛው። ያውቃል ልጁም ጆን። በቃ እንደዛ ነው የምናረገው። ጫማ የተለየ ነው የምንለብሰው፣ የተለየ ነው። ዝንጥ ብለን ነው የምንወጣው። ፀጉራችን አበጥረን አምሮብን ነው የምንወጣው። ህዝቡ መኪና እያቆመ ሲከተለን እድሜ ልኩን ሲከተል ዘላለም በቃ እንደዛ ነው የኖር ነው። አሁንም እንደዛው ነው። አሁንም እንደዛው ነው። አሁን ደግሞ እህቶቼ አሉ፣ እግዚአብሔር ክብሩ ይስፋ፣ አሜን። ይልካሉ በየአይነቱ ልብስ የለ ምን የለ ይልካሉ። ማርያምን እያየሁ አይደል? ስለዚህ ጆን ቡቲክ በዛ ጊዜ እናንተን ስታይሊስት ሆኖ ሽመቤት ዱባለ እስቲ እንደ 5 እርጎዬዎች ብለህ ጠይቀው።
በእውነት ነው የምነግርህ። በሻንጣ ሙሉ ነው የምትገዛው። ሻንጣ ሙሉ ጫማ፣ ሻንጣ ሙሉ ልብስ ነው የገዛች። እዛ በስታይል ነው የምትለብሰው። በቃ አይ እናንተም በስታይል ነው ስቴጅ ላይ መታየት ያለባችሁ። እኔ እንዴት ብዬ ልንገርህ? በስታይል ነው የምንታየው። በስታይል ነው ህዝቡ እንደ ብርቅ የሚያየን ነው የሚወደን። ክብሩ ይስፋ መድኃኒዓለም ለዛ ብቅቶናል። እግዚአብሔርን አመሰግነዋለሁ። ይሄው ለተደረገው ለስታይላችሁ ይሄ ነው እርጎዬ። እንግዲህ ክቡራን ተመልካቾቻችን፣ የዘጠናዎቹ ተመልካቾች ይሄው ወግ አሁን ቡርትዬን ለሌላ ቀን ላልኳችሁ ኮመንት ላይ ያን ነገር ስታረጉ ከሌላ ወጋ ከልጅ ከእህቶች ጋር ቁጭ ብለን የምናወጋው የእናንተ ኮመንት ነው። እንግዲህ ያንን ቀን የሚጋብዘን ጨዋታውን ለዛ ቀን ቆጥቤዋለሁ። አሁን እንደ መዝጊያ እንደ መሰናበቻ አንድ ዘፈን ብለን እንለያይ። አሽከር አበባውናልኝ አይነማውናልኝ ሌቱም አይነጋልኝ አንተ ከማማው ላይ አበባ እኔ ከማማው ላይ አበባ ብዙ ጊዜ ያለፈ አበባ በአይንን ስንተያይ አበባ አሽከር አበባውናልኝ አይናማውናልኝ ሌቱም አይነጋልኝ ያዩ ጋር የዘፈንኩት ማለት ነው። ይሄ ነው። ይሄን የመሰለ ጨዋታ በዘጠናዎቹ ነበረን። ክቡራን ተመልካቾቻችን እንግዲህ የተለያየ ሰፈር እያዋዛን ያን ጊዜ ፊት ለፊት አምጥተን ከንግስቲቷ ጋር ይህን የመሰለ ጨዋታ ተጫውተናል። የነበረን ቆይታ ይህን ይመስላል። እኛ ዘጠናዎቹ ነን። ኢትዮጵያ ለዘላለም ትኑር። ሀሳብ ትካሲ የኔ ስራ ደርሶ የኔ ስራ ከፍቅር ጋር ሀሳብ ትካሲ የኔ ስራ ደርሶ የኔ ስራ ከፍቅር ጋር የመድኃኔዓለም ያለ አይድል ሁላቸው ሪሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ